እሱ መጥቶ ሲበሉ አፎርድ ያደርጉታል። we don't እኛ አፎርድ አናደርገው። take it or leave it affordable አይደለም። ከሚደረጉ ድግሶች ወጪ ባሻገር unexpected የሆኑ ወጪዎች ላይ ኢንቮልቭ ከማድረግ ባሻገር ነው። are we really affording ተጠቅጥቀን ስንበላ? ስለ ፋይናንሻል ሊትሬሲ አስተምሯቸው። there is no I don't know ማናጥርቴ ካላስተማረው በስተቀር በአብዛኛው እኔ ሰምቼው አላቅም። ኮሌጅም ሰምቼው አላቅም። ሰዎችም አካባቢ ሲያወሩ ሰምቼ አላቅም። አንለስ በራሴ ዲክ ካደረኩ መሰለ ዲቴል የሆነ ስትራቴጂ ጥበብ የለም። ልጆቻችን ላይ እንስራ። ያንን ነገር ውስጣቸው ልንከት ካልቻል በስተቀር እነሱም ልክ እንደኛው አደጋ ውስጥ የማይገቡበት ምክንያት የለም። የኛ it's just too much ሻቢ ተጠቅጥቀን ነው የምንበላው። it's too much, so expensive, affordable, offensive, not when it comes to the Habesha restaurant. It is what it is. This is the story of the diaspora. De la diaspora, la hija de la diaspora. Diaspora Vibe. ሰላም የዲያስፖራ ቫይብ ተከታታዮች እንደምን አላችሁ? ዛሬ ደግሞ በሌላ አጠር ያለች ቪዲዮ መጥቻለሁ። እንደምትወዷት ተስፋ አደርጋለሁ። በጣም የሚገርመው ሀብታሞቹ እንዴት $70,000 በዓመት ሜክ የሚያደርግ ግለሰብ $28 ምሳ ይበላል ብለው ይላሉ። አቲንክ እውነታቸውን ቴክኒካሊ ምን ለማለት ፈልገው ነው? አፎርድ አታደርገውም። if your salary is $70,000 a year $28 ምሳ ከበላህ ገንዘብን ሴቭ እያደረግከው አይደለም። so there is no way ወደ ሀብት ጉዞ አይወስድህም። you just spender ነህ እና አደጋ ውስጥ ነህ እያሉን ነው። ይሄ በጥናትም የተረጋገጠ ነው። ግን ወደኛ ኮሚኒቲ ስንመጣ አይደለም $70,000 የማይረባ $40,000 በዓመት ሜክ እንኳን የማናደርግ ሰዎች ተጠቅጥቀን ውድ የሆነ ምግብ አበሻ ሬስቶራንት እንበላለን። I'm not against any አበሻ ሬስቶራንት፣ ግን when it comes to saving are we really afford እናደርገዋለን ወይ? ያ ጥያቄ መሆን መቻል አለበት። ይህ ነው ሁላችሁም ታውቃላችሁ how expensive እነዚህ የምግብ ሜኒዎች። ደስ ይላል ካልቸራችን ማክበር፣ ደስ ይላል ሰብሰብ ብለን መብላት፣ ደስ ይላል የሚጣፍጥ ምግብ ከስንት ማይል ተጉዞ አዘጋጅተውልን መብላት። ግን በእውነት አፎርድ እናደርገዋለን? is that affordable? ይህንን ጥያቄ ማንም አንስቶት የሚያውቅ አይመስለኝም። ካነሱትም እኔ አልሰማውም። ግን ጥናቱ እንደሚያሳየው even $70,000 ሜክ የሚያደርገው they cannot afford $28 lunch። ራትና ቁርስ እኮ ቤታቸው ነው የሚበሉት አሲዩም አድርገው ማለት ነው። ላንች ግን ውጪ ስለሚበሉ ስራ ላይ ስለሆኑ ኦፊስ ውስጥ ስለሆኑ ወጥተው የሆነ ቦታ ምሳ ስለሚበሉ ዳስ $28 ስፔንድ የሚያደርጉ ከሆነ ግን አፎርድ አያደርጉትም ነው። እኛ ያለን አይደለ እንደ ቁርስ ምሳ እራት ተጠቅጥቀን የሚረባ $40,000 እንኳን ሜክ የማናረግ ሚኒመም ዌጅ ተከፋዮች ያውም ጤና ሊሰጠን የማይችለውን ምግብ እድሜያችንን የሚያሳጥረውን ጮማ ያለው ስጋ are we really afford እናደርገዋለን የሚለው ጥያቄውን ለእናንተ ትቼዋለሁ። I know for sure ኮመንቶች እንደሚንጋጉ let's discuss about it. Why not? የምን መተፋፈር ነው? ይሉንታ አያስፈልግም anymore because ሴቭ ማድረግ ካለብን really afford እናደርገዋለን ነው የሚለውን ጥያቄ መጠየቅ መቻል አለብን ራሳችንን።
this is beside here and there ከሚደረጉ ድግሶች ወጪ ባሻገር unexpected የሆኑ ወጪዎች ላይ ኢንቮልቭ ከማድረግ ባሻገር ነው። Are we really affording ተጠቅጥቀን ስንበላው? ሜቢ አንዳንዴ ኖቲስ አርጋችሁት ሊሆን ይችላል። አፕስኬል የአበሻ ሬስቶራንቶች አሉ ሂር ኤንድ ዴር በተለያዩ ስቴቶች ተወሰኑ። ኦፍ ኮርስ ኢቨን አፕስኬል ሬስቶራንት እንኳን ባይሆኑ ሂር ኤንድ ዴር በአካባቢያችን የምናያቸው ሬስቶራንቶች በተለይ ኢስት ኮስት ነጮች ሂር ኤንድ ዴር የምታዩቸው ተጠቅጥቀው they can afford it because 6 digit make የሚያደርጉ ናቸው። yes they are professionals ኢስት ኮስት ነው የሚሰሩት you know in a minimum 90 plus or 100,000 plus make የሚያደርጉ ናቸው። ዜናት 30,000 በዓመት ሳይሆን ሚኒመም ዌጅ ተከፋዮች ሳይሆን they can afford that ረዋቸው አይደለም የሚመጡት። ኦፍ ኮርስ ኤክስፒሪየንስ ሊያደርጉት ነው። የአበሻ ምግብ ወዳቸውን ለመውላት ሳይሆን ተጀስ ሆነ ለውጥ ስለሚፈልጉ ነው፣ ኢንጆይ ስለሚያደርጉት ነው። ቢሆንም ግን እነሱ መጥቶ ሲበሉ አፎርድ ያደርጉታል። we don't እኛ አፎርድ አናርገው። take it or leave it affordable አይደለም። ስለዚህ ወደ ሴቭ ኤንድ ኢንቨስት ስንመጣ ከዚህ ነው የሚጀምረው። እዛ ጋር ሰብስቦ የሚወስደን ድግሱ ጋር የሚወስደን ያልሆነ ውጭ ውስጥ የሚያስገባን የማንፈልገውን ነገር ልብስ የሚያስለብሰን የአበሻ ቀሚስ ጥበብ የሚያስገዛን ሂር ኤንድ ዴር አፎርድ የማናረገው ነገር ከሆነ አፎርድ አናረገው። ከዚህ በፊት እንደገለጽኩት ኦፍ ኮርስ እድሜያችን የነካው ወደ ሀብት ጉዞ ለመሄድ ከቻፕ ስትራቴጂዎች አሉ። ሂር ኤንድ ዴር በተለያዩ ቪዲዮዎች ልገልጽላችሁ ሞክሬያለሁ። ቢሆንም በነዛ ከቻፕ ስትራቴጂ which is push እያደረግን ኮንትሪቢዩት የማናደርገውን ገንዘብ 401kያችን ላይ ምናልባት አትሊስት በሆነ አማውንት ኦፍ ማኒ ሪታየር ለማድረግ እንሞክር ያልኩ ነው። ሶ አሁን ግን it is okay now እኛ ሌት ነን፣ ግን ልጆቻችንስ ምን አይነት ልምምድ እንስጣቸው? ምን አይነት የሴቪንግ ልምምድ ወደ እነሱ ትራንስፈር እናድርግ? $28 $70,000 ሜክ የሚያደርግ ግለሰብ አፎርድ የማያደርገውን ምግብ እኛ እየበላን አዊ ሪሊ ለነሱ ምን ብለን ነው ልናስረዳቸው የምንችለው? እንዴት ነው ሴቭ አድርጋችሁ ኢንቨስት አድርጉ ብለን ልንመክራቸው የምንችለው? እኛስ በተሸወድነው ተሸውደናል፣ በቃ ሚስ አድርገናል። ግን እነሱ ላይ መጋጋጥ መቻል አለብን አይደለ? አፎርድ አናረግም in the first place። አፎርድ እንደማናረግ ህሊናችን ያውቀዋል። ግን እነዚህ ልጆች በእንደዛ አይነት ስፔንዲንግ ሀቢት ይቀጥሉ? ፕሮፌሽናልስ ከኮሌጅ ግራጁዌት እንዳደረጉ ደማይ ላይክ 80,000 70,000 ላይ ነው ላንድ የሚያደርጉት። በጣም ዳይናሚክ ምናምን ካልሆነ 6 ዲጂት ላይ ላንድ ለማድረግ የራሱ ኬሚስትሪ ያለው እሱን ወደፊት እናወራለን። ሌላ ኮምፕሌክስ የሆነ ነገር ውስጥ መግባት አልፈልግም። ቢሆንም ግን አፎርዳቢሊቲ is not because 100,000 ሜክ ስላደረግ ኦፍ ኮርስ 200,000 ሜክ ስላደረግ አይደለም። ትንሿም 40-50 ሺህ ቦራንም እንዴት አድርገን ሴቭ እናደርጋታለን ነው። አሁን ማስተላለፍ ወደ ፈለግኩት ፖይንቴ ስመጣ ልጆቻችን ላይ እንስራ። የሴቭ ኤንድ ኢንቨስት ጥበብን ሜክ ሹር በምንግባብበት ቋንቋ ላንጉጅ ቤረር እንዳለ አውቃለሁ። በተገኘው ቋንቋ በዚህም በዛም ብለን ሕፃናቶቹ how to save from day one right now ነፍስ ካወቁ ጊዜ ጀምሮ ልናለማመዳቸው ካልቻል ያንን ነገር ውስጣቸው ልንከት ካልቻል በስተቀር እነሱም ልክ እንደኛው አደጋ ውስጥ የማይገቡበት ምክንያት የለም። ሪዝኑ ትምህርት ቤት ስለ ፋይናንሻል ሊትሬሲ አስተምሯቸው። there is no
ባሮ ነው አንድ አውቶሪቲ ካላስተማረ በስተቀር በአብዛኛው እኔ ሰምቼው አላቅም። ኮሌጅም ሰምቼው አላቅም። ሰዎችም አካባቢ ሲያወሩ ሰምቼ አላቅም። አንለስ በራሴ ዲክ ካደረኩ መሰለህ ዲቴል የሆነ ስትራቴጂ ጥበብ የለም አይደለ? ያ ነገር ኤክሰርሳይዝ አይደረግም። እኛም አላስተማርናቸው። ቢያንስ ሴቭ ማድረግ እንኳን አላስተማርናቸው። 100 ብር አለን 80ውን እናወጣዋለን። በቃ ዴሮን ኬር ነገ እግዚአብሔር ያውቃል። 20 ብር ብቻ ነው ያለው። ተነገ ወዲያ እኮ የ60 70 ብር ነገር ያጋጥመናል። የለንም ለሱ እባክሽ እግዚአብሔር ያውቃል ምናምን አይነት ነገር። ይህንን አይደለም ለእነሱ ማስተላለፍ መቻል ያለብን። ለእነሱ ማስተላለፍ ያለብን በአቅምህ ኑር፣ ውጪ አትብላ፣ እቤትህ ኩክ አድርገህ ብላ። እቤትህ ኩክ አድርገህ ስትበላ ሌትስ ሴይ ኢን አቨሬጅ የኛ ሳይሆን እነሱ የሚበሉት ምግብ ለማለት ፈልጌ ነው። የኛ ኢትስ ቱ ማች ከሻይ ቤት ተጠቅጥቀን ነው የምንበላው። ኢትስ ቱ ማች ሶ ኤክስፔንሲቭ አፎርደብል አይደለም። ቢሆንም ግን እነሱ ነፍስ ካወቁ ጀምሮ ሌትስ ሴይ የ10 የ15 16 ዓመት ልጅ $15 a day ለላንች ያወጣል እንበል። ኦኬ እነዚህ ህጻናቶች መከሯቻቸው እኛ የሆነውን እንዳትሆኑ። አሜሪካን ሀገር ይቻላል። ኖ ማተር ሃው ዩ ሜክ 6 ዲጂት 7 ዲጂት ሴቭ ካላደረግከው ግን በሪታይርመንት ወቅትህ ምንም ስለማይኖርህ አደጋው ስለምትገባ ልጄ ፕሊስ ዶንት ቢ ሚ። ስለዚህ ያቺ በየቀኑ $15 የምታወጣትን ምሳ እቤትህ ኩክ አድርገህ ስትበላ ወጪህ ምናልባት ያውም ጤነኛ ምግብ የተሻለ ንጹህ ምግብ $5 ብቻ ትሆናለች። ሶ $5 ብቻ ስለሚሆን ወጪህ አሁን ኢንስቴድ ኦፍ ስፔንዲንግ $15 $10 አተረፍክ ማለት ነው። ሶ ከዛ $15 ውስጥ $10 ስታተርፍ ያችን $10 ወስደህ ኢንቨስት ታደርጋታለህ። ያቺ ሴቭ ያደረጓትን $10 ኢንዴክስ ፈንድ ውስጥ ኢንቨስት ቢያደርጓት ያለማቋረጥ ሰምቷችሁ ከዚህ በፊት እንዳልኩት ወይ አስምላችሁ ምለው ቤተክርስቲያን ወስዳችሁ በዚህም በዛም በተገኘው ቋንቋ ተግባብተው ገብቷቸው ያችን $10 a day ኢንዴክስ ፈንድ ውስጥ ያለማቋረጥ ሴፍ ቢያደርጉ for 10 years guess what they get $57,000 for 10 years እስከሚሰሟችሁ ድረስ በዚህም በዛም ተባብላችሁ ተማምላችሁ እባክህ ልጄ $10 ብቻ እዴ ሴቭ አድርጋት the next 10 years አታቋርጠው ምናምን በቃ አንደርስታንድ አድርጉ። ለማሚ ብዬ ወይ ለዳዲ ብዬ ምናምን ብለውም ቢሆን ያችን $10 for 10 years ሴቭ አድርጓት guess what it become $57,000 after 10 years let's say life destruct አደረጋቸው ወይ ፈነዱ አበባው ዘላን የተጀመረ ይረንደ አቋረጡት እንበል ተቋረጠ ግድ የለም። ሶ ያንን ሴቭ ያደረጉትን $10 $57,000 ስለሆንላቸው በ10 years ግን አልነኩትም። በጣም ጨዋዎች ሆነው ዲሲፕሊን ሆነው ንክች አላረጓትም። ለ30 ዓመት ለ30 ዓመት ያንን ገንዘብ $57,000 ስላልነኩት እዛ ኢንዴክስ ፈንድ ውስጥ ቁጭ ስላለ ብቻ ገስዋት ባይ ዘ ታይም ሪታየር ሲያደርጉ $1 million ባለሀብት ሆነው ሪታየር አድርገዋል ማለት ነው። አያችሁ የገንዘብ ጥበብ። ዶንት ወርክ ሃርድ ኤንድ ወርክ ስማርት የሚለው ፕሪንሲፕል እዚህ ጋር ነው የሚሰራው። እኛ እንዳልኩት የተሸወድነውም ተሸውደናል። እነሱ ግን እንደኛው ነርሲንግ ሆም መሳይ ነርሲንግ ሆም ውስጥ ወከር ተሰጥቷቸው እንዳይወረወሩ ካሁኑ ልምምዱን እናስተላልፍ። $10 ከምሳቸው ነው የተባለው ሴቭ ቢያደርጓት በጣም ትንሽ አማውንት ኦፍ ማኒ ኢን 10 years $57,000 አልነኩት። ኑሮ ወደዚህ ወደዛ አድርጋችሁ ቦይፍሬንድ ገርልፍሬንድ ላይፍ ምናምን በሚል ግን ለ30 ዓመት አልነኩትም።
by the time they retired they become millionaire. አስባችሁታል? ልጃችሁ እኛ በሕይወት የለንም፣ ሜቢ ያልፈናል፣ ግን by the time ልንሞት ስናጣጥር this kids ልጆቻችን we know for sure millionaire ነው የሚሆነው። ምንም አይሆንም። ስማይል አድርጋችሁ ነው ትሞቱት። ልክ እኛ ያለፍንበት struggle እኛ ያለፍንበትን የላይፍ ስትራግል ፋይናንሻል ስትራግል ስለማያልፉ ቢዩቲፉል ላይፍ ስለሚኖሩ ለልጅ ጀነሬሽናል ወልድ ስለሚያስተላልፉ ስማይል እያረጋችሁ ነው ታልፉት። ስለዚህ this is simple ልምምድ ሲምፕል ስትራቴጂ ነው። ዘጋቆች ነው ሚሊዮነር የሚያደርጓቸው ከሆነ ዋይ ናት? ለምንድን ነው የማንጠቀምበት? ከቻልን ራሳችን ሴቭ እናድርግ። ኦፍኮርስ ራሳችንን እንጠይቅ። አፎርድ እናደርገዋለሁ እኔ? እውነቱን እንነጋገር። አዊ ሪሊ አፎርድ ኢት? እሱን እውነቱን እንነጋገር። ኮመንት ላይ የምናደርገውን እናደርግ፣ እንነጋገር፣ እናውራ። ዴን ኦኬ የኛ በዚህ ቁም ወይ በሌላ ጊዜ በሌላ ፕሮግራም በደንብ እመጣበታለሁ። እነሱ ላይ ግን እንስራ ፕሊስ። ሲ ሃው ኢዚ እንዴት በጣም ቀላል እንደሆነ $10 a day for 10 years. Time flies. ልጅ ዛሬ ይወለዳል፣ ባይ ታይም ዩኒት 10 ዓመት ሆኖታል። ዛሬ ይወለዳል፣ ባይ ታይም ዩኒት ያው ግራጁዌት ላይ ያደርግ ነው ሃይ ስኩል። ሶ ያን $10 ጀምራችሁ ለስ ቢሆን ከቴንስ 157,000 ኢንዴክስ ፈንድ ውስጥ ሶ አልነካውም፣ አላስቀጠለው ቶ ለ30 ዓመት ሪታየር ሲያደርግ $1 ሚሊዮን ይጠበቀው ቁጭ ብሎ ቢያስቀጥለውስ ኖሮ አምኖበት ቢያስቀጥለውስ ኖሮ he become multi millionaire. see this is የጁሾች ጥበብ. this is how they are successful. እና የዛሬ ቪዲዮ አይኖ አሪፍ ምታላት ኦፌንሲቭ ናት when it comes to the Habesha restaurant. it is what it is. ስላዳመጣችሁ በጣም አመሰግናለሁ። don't forget ከወዳጅ ዘመዶቻችሁ ጋር ሼር ማድረግ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። This is the story of the diaspora. De la diaspora. La hija de la diaspora. Diaspora Vibe